ይሄ ዛሬ ሞቅ ብለሻል። ታዲያ የውሎ ሰዓት ላይ ኮነን። ዛሬ ውሎ ወዴት ነው? መሰረት ስዩም ትባላለች። ታውቃታለህ? የህግ ባለሙያ ናት። 17 ዓመት እንግዲህ በህግ ውስጥ ሰርታለች። ሻይ ይምጣላ አብረን እንያ። ችግር የለም ውሎን አብረን እንይ። ለዳኒ ሻይ ተዘጋጅተናል። ጨርሳችኋለሽ? ምሳችሁን በስነ ስርዓት ብሉ። ወዳችኋለሁ። እግዚአብሔር ካንተ ጋር ይሁን። ደግ ቤተሰብህን የምታከብር፣ አስተማሪህን የምታከብር፣ ጓደኞችን የምታከብር ያርግ። ውድድን ማረግ ቀንህ ይቅና። እግዚአብሔር ካንተ ጋር ይሁን። ላቭ ዩ። ውድድን ማረግ ጎበዝ ልጅ ሁን። ቀንህ ይቅና። ጓደኞች ፊት፣ አስተማሪዎች ፊት፣ ሁሉም ፊት እግዚአብሔር ያክብርህ። የምታከብር ያርግህ። ክላስ ወርክን በስነ ስርዓት መስራት እንዳትረሳ። ውድድር ማድረጋችሁ ሂዱሽ። ሉላዬ እንዴት አደርሽ? እንዴት አደርሽ? ደህና አደርሽ? እግዚአብሔር ይመስገን። አክስት ትመጣለች ተብሏል። የአክስት ሰላምታ ግቢ። እስኪ እኔ ቤት አስወጥቻቸው ልምጣ። ግቢ። ሰላም ነው አለው። እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? ወይዬ ወይዘሮ መሰረት ሄዱ ግን ችግር የለም። ኧረ ምንም ችግር የለውም። በጣም የሚያምር ቤት ወድጄው ልሞት። እውነት እህቴ ናት እየተባልኩኝ ነበር። ጄሪ from China. Ethiopia China sisterhood. Yes. Because she gave it to me son, you see? ሁለት ልጅ አይደለ? እሷም አለች። ሶስት ቆንጆ ቁርስ በጣም ነበር የሚጣፍጠው። የሰሩ ልጆች እንግዲህ ባረኩ ብለን አመስግነናል። እኔ አንድ ልብሴን ቀይሬ ልምጣ። እሺ ዳይሬክት ነው። ከዛ ቡና እንጠጣ ይሻላል። ወይዘሮ መሰረት ማናት እቺ መልካም ሴት? ከአንቺ አንደበት እንስማ። እኔ መሰረት ስዩም እባላለሁ። በሙያዬ ጠበቃ ነኝ። ማኩታ ሎው ፈርም የሚባል ድርጅት ውስጥ ማኔጂንግ ፓርትነር እና ፋውንደር ነኝ። የመጀመሪያ ዲግሪ ህግ ነው። ሁለተኛ ዲግሪ ኢንተርናሽናል ቢዝነስ አድሚኒስትሬሽን ነው። ያለፍኩባቸው ብዙ መንገዶች አሉ። ሁሉንም አይነት ሰርቻለሁ። በተለይ እኛ ሀገር ጀነራል ነው። ስለዚህ የወንጀሉንም የፍትሐ ብሔሩንም የቤተሰቡንም የንግዱንም ሰርቻለሁ። ግን በብዛት የሰራሁት የንግድ ህጉ ላይ ነው። የተወለድኩት ፍቼ ከተማ ውስጥ ነው። የአብርሃም ወልዴ ጎረቤት አንድ ላይ በቃ ጋሽ ወልዴ ሁላችንንም ነው ያሳደጉንና ብዙ ሰዎች ናቸው ከፍቼ የወጡትና ደስ የሚል የበላይና የበታች ተብሎ ሰው በክላስ የማይከፋፈልበት አንዱን የሚያግዝበት የሆነ በቃ በጣም ፍቅር ለምደን ያደግንበት ከተማ ነው ብዬ አስባለሁ። እኛ ቤት ትንሽ ኮንዘርቫቲቭ ናቸው። ላይክ አባቴ በጣም ወርኮሊክ የሚባል ሰው ነው። በቃ አንዳንዴ የነዳ ቤቱን ሁሉ ያልፈዋልና በሱ በጣም ነበር የምንስቀውና። ምን ነበር የሚሰሩት? ነጋዴ ነበር። ስለዚህ ቤት ውስጥ እናቴም ትሰራ ነበር። ደረሰ። እሺ ሚሚዬ ታንኪዩ። እኔ እናቴና አባቴ ባልና ሚስት እንደሚጣላ አላውቅም ነበር። የምሬን በቃ ሁሉ ጊዜ ልጅ በሆን ብዬ የማስበው አይነት ህይወት አሳልፈናል። ትምህርት ቤት ጨርሼ ትንሽ ለውጦችም ስለነበሩ ትንሽና አባቴም ስራ ቀዝቀዝ እያለ እሱ እንዳለ ሆኖ እኔ ትምህርት ቤት ጨርሼ ያኔ የህግ ሰው በደንብ ነው የሚቀጠረው በቃ እና እንዳለ የኛ አንድ ቲም ልል እችላለሁ ኦልሞስት ኦል አንድ ላይ ያለ ልጆች ተቀጠርን
ከዛ ስቀጠር ግን መርካቶ እዛ ደግሞ በሙሉ የአባቴ ጓደኞች ናቸው ጠቅላላ። ግን ኮንሰርቫቲቭ ነኝ እኔ። ምንም የለም ስራ ላይ ስራ ነው። መከሰስ ካለበት ይከሰሳል፣ መቀጣት ካለበት ይቀጣል። ሌላ ነገር የለም። የተወሰነ ጊዜ ከሰራው በኋላ ጥብቅና ፈቃድ አውጥቼ ስራ ስጀምር እንደገና የመርካቶ ሰው ነው ከኔ ጋር ስራ የጀምረው። ከዛ ደግሞ በግጥምጥሞሽ እኔ ማቃት ሴት ሳውዝ ሱዳን አንድ ስራ ሰጠች። ከዛ እዛ ሲሄድ መንገድ ላይ ከአንድ ቻይና ጋር ተገናኘን አውሮፕላን ውስጥ። ከዛ የእነሱን ስራ እየሰራው ደግሞ ሌላ ጊዜ ሲሄድ ደግሞ አንድ ፈረንሳዊ ያገኘሁ አውሮፕላን ውስጥ። እነሱም ደግሞ እዛ ኦፕሽናል ዳታቤዝ ለመስራት ፕላን ነበራቸው። በቃ እያለ ስራው በራሱ እየሰፋ ሲሄድ አዳዲስ ነገር ነው። ኢንተርናሽናል ንግዱን የማየት እድል አጋጠመኝ እና ስራው ደግሞ በጣም እያደረገ ሲሄድ በቃ በጣም እና ንግዱም በጣም ብዙ ነበር። በጣም ፕሮሚሲንግ የሆነ እንቅስቃሴዎች ነበሩና እዛም በሙያው ሰርች የማገኘውን ደግሞ እዛው ላይ ኢንቨስት አድርገው ነበረ። ስለዚህ ሁለቱም ላይ ነበርሽ፣ ቢዝነሱም ላይ በወቅቱ። ብዙ ነገር ግን እዚህ እንዳንጨርሰው የወይዘሮ መሰረት ውሎ ምን ይመስላል? ዛሬ እንግዲህ ውሎ ቢሮ ብዙ ሰው እየጠበቀኝ ነው። ያው ገብቼ ልጆቼን አገኛለሁ ቢሮ ውስጥ ያሉትን። እነሱን ካገኘን በኋላ እንግዶች አሉ። እንግዶቻችንን ካገኘን በኋላ አንዳንድ ቪዚት የማደርጋቸው ስራዎች አሉ። ዩዥያሊ ውሎሽ ምን ይመስላል ካልሺ፣ ሲነጋ ስራ ገብቼ ሲመሽ ከስራው ወርጄ ቤቴ ነው የምገባው። ከዛ ከልጆች ጋር ነው። ልጆቹ ባይዘወይ ከትምህርት ቤት ሲወጡ እዛው ውስጥ ቢሮ ውስጥ ነው እኔ ጋር የሚያጠኑት። ቀናችንን መጀመር እንችላለን። እኔ ቆንጆ ቡና ጠጥቻለሁ፣ ቆንጆ ቁርስ በልቻለሁ። ለእሱ ላመሰግን መጀመሪያ። ምንም ሁሌ ብትመጭልን ደስ ነው። ምን አይነት እናት ናት መሰረት? እኔ ባህል ወዳለሁ። እንደየእምነቱ ሰው እምነቱንም ሲያከብር ደስ ይለኛል። ከዛ ደግሞ ሙያውም አንዱ ስነ ምግባር ነው። ልጆቼም በዚሁ አጥር ውስጥ ነው የሚያድጉት። አሁን ስርዓት መያዝ ካልተቻለ በኋላ አስቸጋሪ ነው። ስለዚህ እነዚህ ለምዷቸው እንዲያድጉ ስለመፈልግ የሀገር እሴት፣ ቫሊዩ፣ ባህል፣ ወግ የሚባሉትን ህግም እኮ ከባህል ከሃይማኖት ጋር ተያይዞ የሚወጣ ነገር ነው አይደለ? ስለዚህ እነዚህ ገብቷቸው እንዲያድጉ ፈልጋለሁ። ደግሞ ኢንተርናሽናል ስኩል ነው የሚማሩት አይደለ? ስለዚህ የሌላው ዓለም ተጽዕኖ ላያቸው ላይ እንዲያደርጉ ማንነታቸው ድምቅ ብሎ እንዲያድግላቸው ፈልጋለሁ እና በዛ መስመር ውስጥ ነው የሚያድጉት እና ያው ብዙ ሰዓቴን የቀረኝን ሰዓት እነሱ ጋር ኢንቨስት አደርጋለሁ። ይሄ ቢሮአችን ነው እንግዲህ እንደምታዩት ታጥሯል። ያስፈራል። በደምብ ሴኪውርድ ነው። ያው የሰው ዶክሜንት ነው የምንይዘው። አንዱ ደግሞ የጠበቃ ዋና ኃላፊነት የደንበኛውን ዶክሜንቶች፣ ሚስጥሮች መጠበቅ ነውና እንደዛ ነው። ሃሎ ሶሪ for being late. A lot of company here. How are you? How are you? This is Makuta family. Okay. ይቅርታ በጣም አርፍጃለሁ። ቶሎ ሰላም ብለን ወደ የስራችን። ስለዚህ አጭር የትናንቱን ሪፖርት ቶሎ እንስማና የዛሬውን አፕዴት ተደራርገን ከዛ እንደተለመደው ወደ ስራችን እንግባ ማለት ነው። መሲ ክላይንት ከማግኘታችን በፊት ግን የፖርታሉ አዳዲስ እንትኖች ስላሉ ሁላችንም አፕዴት መስማት አለ። ዛኛው ሚቲንግ ሩም ኦልሬዲ ሴትአፕ ስለተሰራ ትንሽ ደቂቃ ወደዛ ነው። አለቆቼ ናቸው። ምንም ማድረግ አልችልም። Thank you. በስራ ብዙ አይነት ሰዎች አግኝተሻል። እንደ ግለሰብም እንዲሁም ደግሞ እንደ ኮርፖሬትም ማትረሹ ገጠመኝ? ብዙ ገጠሞች ያጋጥሙኛል። አንዳንዴ የእኛን ህዝብ ኢኖሰንትነት እንዳስብ ያደርገኛል። ለምሳሌ አሁን ሁል ጊዜ የማነሳው
አንድ መርካቶ በጣም የተከበሩ ሰው ኬዙን እኔ አይደለሁም የምመራው ፍርድ ቤት ገብቼ እሳቸው ምን አሉ ህክምና አለኝ ውጭ ሀገር ቀጠሮ ሲቀጠሩ እንደው ፍርድ ቤቱ ቀጠሮውን ቢያስተካክለው አሉ። ከዛ በኋላ እሷ ደግሞ ምን ትያለሽ አላት ፍርድ ቤቱ። እንዴ እሳቸው እኮ የተከሰሱት በታክስ ማጭበርበር ክስ ነው፣ ወንጀል ነው። ስለዚህ በዋስ ነው ያሉት እና ከሀገር ለመውጣት የሚያስቡ ከሆነ ባይመለሱስ በወንጀል ሊያስቀጣቸው ይችላል። እንደውም ዋስትናቸው ተነስቶ በጥበቃ ስር ሆነው ነው ጉዳያቸውን መከታተል ያለባቸው አሉ። በጣም ተናደዱ ሰውዬው። አንቺ እንዴት አይነት ሰው ነው ያሳደገሽ? እኔ አልወልድሽም፣ እኔን አንቺ ስማቸውን ጠርተው እኔ ከሌን አጭበርባሪ ትይኛለሽ? ከዛ ዳኛው ይችን ነገር እንደዚህ አድርገን በስነስርዓት ተነጋገሩ፣ የጎንዮሽ አትነጋገሩ፣ ከኔ ጋር ከችሎቱ ጋር ይነጋገሩ፣ እንደዚህ ደግሞ አይናገሩ ምናምን አላቸው። እርስዎ በእኛ መካከል ጣልቃ ይግቡ። ግን ፈቀደላቸው። ህግን አለማወቅ ከተጠያቂነት አያድንም። ብዙዎቻችን እንደ አባባል እናውቀዋለን፣ ግን የምንዘነጋው ይመስለኛል። እና በመሰረት ስ ይህንን አባባል ላይ ትገልጫዋለሽ? የተጻፉ ህጎች በማወቅም ባለማወቅም ተብሎ ነው የሚጻፉት። ህግ የሚሰጠን መብቶች አሉ። መብቶች ግን የሌላውን መብት ሳይረግጡ ነው። ስለዚህ ስንኖር በዚህ ማዕቀፍ ውስጥ ማንኖር ከሆነ ተጠያቂነት እንዳለ ማሰብ አለብን ማለት ነው። ስለዚህ ተጠያቂ የሚያደርጉ ህጎች ምንድን ናቸው ብሎ ማወቅ ተገቢ ነው እና ህግን አለማወቅ ጥፋተኛ ስለሚያደርግ፣ ስለዚህ ሰዎች በተቻላችሁ መጠን ህግን ወቁ፣ አለማወቅ ከጥፋተኝነት ስለማያድን የሚል መልእክት ማስተላለፍ እፈልጋለሁ። General, how are you? Salam no? Hello, salam. Very good, very good. Waye, again. Yes. Waye. Thank you. Sure. Okay. Thank you. Okay. Thank you very much. ሆይ ሰላምዬ፣ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? እንግዶችሽ አልቋል ብዬ ሳይደወል የመጣሁት። ብዙ ጊዜ ያው እንደዚህ ባለሙያዎች ላይ የሚነሱ ጥያቄዎች አሉ። አንዳንድ ጊዜ ሰዎች ጠበቆች አሁን ማስታረቅ ስትይ ማስታረቅን በጠበቆች አይመስልንም አይደለ? ብዙ ሰው ይሄንን ነገር ሚስ አንደርስታንድ ስለሚያደርገው እንድናነሳው ነው። ማስታረቅ ሰው እንግዲህ ለምንክሰስና እናሸንፋለን ምናምን ወደሚለው ብቻ የምትገፉ የሚመስለው ሰው አለ እና አንቺ ጋር የመጡ ኬዞችን ይሄን ነገር በእርቅ እንጨርሰው ብለሽ በእርቅ የጨረሻቸው ኬዞች አሉ? 80%። ምክንያቱም አንደኛ በብዛት ነጋዴዎች ናቸው አይደለም፣ ቢዝነስ ላይ ያሉ ሰዎች ናቸው እና ንግድ በጠብ አይመራም። ብዙ ነው ኪሳራው፣ ማሸነፍሽ ብቻ አይደለም። ኢቨን ፋሚሊም ኬዝ በተቻለ መጠን በሰላማዊ መንገድ። በነገራችን ላይ የክርስትና ያነሷቸው ልጆች ሁሉ አሉ። ክርስትና አንቻንሺው ታርቀው ኢቨን ንብረት ክፍፍል ላይ ደርሰው ተመልሰው የታረቁ ብዙ ሰዎች አሉንና ይህንን እኔ ከማውራ ክላያንቱ ባይወራ ደስ ይለኝ ነበር። በጣም አሪፍ። መሰረት የህይወት መርህ ምንድን ነው? የህይወት መርህ እንግዲህ ከነገ ሳትበደሪ፣ ከነገ ተበድረሽ ዛሬ ሳታጠፊ፣ ሳትጨነቂ፣ ሳትዘጊ፣ ከትላንትና ኮተት አዝለሽ ሳትጎጪ፣ ሳትሳቀቂ፣ ዛሬ በደስታ ሳትሰንፊ፣ ሳትዋሺ፣ ተንኮል ሳታረጊ፣ ማገዝ የምትችውን እያገዝሽ፣ ኔግሊጀንስ ፉል የሆነ ይሄ ማለት ቸልተኝነት ያልተሞላው ህይወት ለሌላውም ኖረሽ ለራስሽም ኖረሽ ዛሬን አጣጥመሽ መኖር፣ ከነገ ተበድረሽ ከትላንትና አዝለሽ ዛሬን ሳትኖሪ እንዳታልፊ ተጠንቅቀሽ መኖር የህይወት መርህ ነው ብዬ አምናለሁ። መሲ፣ እኔ እንግዲህ ዛሬ ምግብ ይዞልኛል። የምትወጂው ምግብ ግን ምንድን ነው? እኔ
ብዙ ስፓይሲ ያልሆነ ብዙ ስጋ የሌለበት ወዳለሁ። ሽሮ ወዳለሁ። ስጋ አሁን አዎ ነው ምሳ ያልኩት። አሁን በቅርቡ ደግሞ አንካራ ላይ ተፈራርመሽ የመጣሽው አንድ ነገር አለ እንደ ሀገርም እንደ ዓለም አቀፍ ጠበቃነትሽ የሚጠቅም። እስቲ እሱ ምን እንደሆነ ደግሞ እናንሳ። ኤልዲ ሌጋል አሊያንስ የሚባል አለ። 400 ሌጋል ኤሊቶች ከ100 ሀገር የተውጣጡ ምዝገባ አሜሪካን ሀገር የሆነ ካሊፎርኒያ የተመዘገበ አሊያንስ አለ። ያ አሊያንስ ዋና ዓላማው እስካሁን ድረስ ሄድ ኦፍ ስቴትስ ዲፋሜሽን አለ። ከዛ ደግሞ ሶስተኛ ሀገር ላይ የሚኖሩ ዲያስፖራዎች አሉ። የእነሱንም በሰላም የመኖር መብት ለማስጠበቅ በተለይም ሴቶችና ህፃናት ላይ መብታቸውን ለማስጠበቅ የተፈረመ ዲክላሬሽን ነው። እሺ ሃይ ሆዮ ዊ የለም እንደ ሚስተር ሊ ይሄ ጂሴል ይባላል ኩባንያው። የጋዙ ፕሮጀክት ጎዴ ላይ ሲመረቅ ይሻል እዛ ላይ ያለውን ፕሮጀክት የሰራው ኩባንያ ማለት ነው። እና እኛ ደግሞ የነሱን የማማከል ስራ እንሰራለን። አሁን ጋዝ ፕሮጀክቱ አለ ጀምሯል። Hey, ma'am, Maxi. how are you? I'm good. The meeting is already arranged? Yes. Okay. Yes, please. Yes. Thank you very much. ጋዝ ወጣ ሲባል እውነት መስሎሽ ያውቃል? እስቲ አሽትቹ ክፈቺና። ችግር የለውም ብከፍተው። Oh wow. Really? Yes. Yes. This is crude oil. Yes, crude oil. በጣም so prominent lawyer. Yeah. Ciao. Chow. Lawyer Chow. Lawyer Chow, that's your name? Yes. Chow. Yeah. ጠበቃ መሰረት ስዩም፣ ወደ ራስሽ ደግሞ ልመለስና ሴትነት አለ፣ ከዛ ደግሞ እናትነት አለ፣ ከዛ ደግሞ በጣም ብዙ ትልልቅ ኬዞችን ይዘሽ በስራ ላይ ነው የምትገኙና እነዚህ ነገሮች አጣጥመሽ ስራሽን የምታካሂጂው እንዴት ነው? መጀመሪያ አካባቢ ትንሽ ይከብድሻል፣ ግን ትለምጂዋለሽ፣ ይገርምሻል። ከዛ በኋላ ትለምጂውና ፓተርኑ ለማስተካከል አትቸገርም። it depend on your plan እና ፕላነር መሆን አለብሽ። to the point ነገሮችን ለመጨረስ ማሰብ አለብሽ። በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5። እንዴት ዋላችሁ? ላይ ወይ አለቀ? ኧረ ችግር የለውም። የጠበቃ ነገር ሚስጥራዊ ስለሆነ ነው። ሰላም እንደምን አለ? ሰላም ነህ? አለን እግዚአብሔር ይመስገን። እንዴት እየሆናችሁ ነው?
አለቀ። ውሏችን ይመስላል። በቃ ለንለያ እንችላለን፣ ግን ቢሮ ደርሰን አንድ ነገር ማሳይሽ ጉዳይ አለኝ። እሺ፣ ስለዚህ ወደ ቢሮ ነው የምንሄደው አሁን። ቢሮ እንሄዳለን። አሁን ቲጂ እሺ፣ መልካም ጊዜ። እሺ ብዙ ጊዜ ሰዎች ወደ ህግ የሚመጡት ወይ ደግሞ ተጠያቂ የሚሆኑ የሚመስላቸው ሰዎች ላይ በሚያደርጉት ነገር ወይ በሚሰሩት ጥፋት ብቻ ነው። ራሳችን ላይ የምናደርገው ከማህበረሰብ ያፈነገጠ ነገሮችም በህግ ተጠያቂነት እንዳላቸው እንዘነጋለን። እና ምን ነገሮች ናቸው ራሳችን ላይ ብናደርጋቸው ግን በህግ የሚያስጠይቁ? ለምሳሌ አንቺ ተነስተሽ የሆነ አግሬሽን ሪፕሬዘንት የማያደርግ ነገር ልታደርጊ ብትፈልጊ ግን በጣም ያልተገባ አይነት ባህሉን የማይወክል ህዝቡን የማይወክል ልብስ ብትለብሺ ገላይም የኔ ነው ልብሱም የኔ ነው ልትይ ትችያለሽ፣ ግን ልትቀጭበት ትችያለሽ ባህል እያጎደፍሽ ስለሆነ። አንቺ ላይ እንዲደረግብሽ የማትፈልጊውን ነገር ሌላ ሰው ላይ አለማድረግ፣ እንዲደረግልሽ የምትፈልጊውን ነገር ደግሞ ለሌላ ሰው ማድረግ። ለሌላ ሰው ስታደርጊ ደግሞ ፈቃዱን ማረጋገጥ አለብሽ። ሰዎች በአንቺ ጫማ ውስጥ ገብተው እንዲራመዱ አትሞክሪ። በራሳቸው ውስጥ ጫማ ሲራመዱ ግን አንቺንም እንዳይረግጡሽ እነሱም ቀጥ ብለው እንዲሄዱ ደግሞ አግዣቸው። ሳልጠይቅሽ እንዳላልፍ ማህበራዊ ህይወትሽ ምን ይመስላል? እድር አለሽ? እድር አለኝ፣ እቁብ አለኝ። እቁብ ደግሞ እና አባቴ ድሮ በ25 ሳንቲም የጀመሩት አሁን እሱ እንግዲህ ድክም ሲለው ለኛ አከፋፈለ። ሌጋሲውን ለማስቀጠል መጠጣው እቁብ አለኝ። ስንተኛ ልጅ ነሽ የቤቱ? 2። እንግዲህ ውሏችን ያለቀ ይመስለኛል። ጨርሰናል እያልሽኝ ስለነበረ በጣም ጥሩ ቀን ነበረኝ። እንደናንተ አይነቶቹን ያብዛልን። ከተቻለ ዝም አትበሉ፣ እየወጣችሁ ደግሞ አስተምሩን። እንዲህ ስላገኘውሽና ደግሞ ስላወራን ከአንቺ ጋርም ቀኔን ስላሳለፍኩኝ እጅግ አድርጌ አመሰግንሻለሁ። አመሰግናለሁ። በነገራችን ላይ ህግ ምን ይላል የሚል የቴሌቪዥን ፕሮግራም አለኝ። ህግ የሚለውን ነገር እሱ ላይ ትሰሚያለሽ ማለት ነው። እናመሰግናለን። በጣም በርቺልን። እንግዲህ በሌላ ሰዓት ደግሞ እንገናኛለን። ቆይ ቁጭ በይ። አንድ ሰርፕራይዝ ላድርግሽ። ሻሽ ላድርግልሽ እስቲ። ይሄ ነው በቃ ይሄ ነው የኔ ሻሽ። ይሄ እንዴት ነው ወገኖች? እንግዲህ ተመልካች ይፍረዳው ነው ይሄንን። በጣም እግዚአብሔርን በጣም ነው የሚያምረው።